ጤና ይስጥልን ፕሮፌሰር ተሾመ። ጤና ይስጥልኝ ወንድሜ መሳይ፣ እንደምን ደህና ነው ወይ? እንኳን ተገናኘን እንደገና። እንኳን ተገናኘን። እንግዲህ እኔና እርሷን በመነጋገርበት ሰዓት ላይ የዓለም ዋንጫ እየተከታተልን በመሆኑ እሱን ጨዋታ ወደ ጎን አድርገን ነው እንግዲህ ያወራን ያለው ነው። በነገራችን ላይ እየተከታተሉ ነው፣ ወደ ፍጻሜዎች እየመጣ ነው። በጣም እየተከታተልኩት ነው። በዚህ ጊዜ እረፍት ላይ ስለነበርኩኝ ብዙ ጊዜ በዛ ላይ አጥፍቻለሁኝ። በጣም ስለምወድ ተከታትያለሁ። የዘንድሮ የዓለም ዋንጫ በጣም በመልካም አይነት ነው የደመቀ ሆኖ ታይቷል። አንዳንድ ችግሮች ቢኖሩም እንደዚህ አይነት ጨዋታ ለብዙ ጊዜ አይቼ አላውቅምና በጣም ግሩም በሆነ መንገድ እየተካሄደ ነው። የማን ደጋፊ ኖት? የእርሶ ቡድን እስካሁን አለ ወይስ ተሰናብቷል? የኔ ቡድን ፈረንሳይ ነው። ፈረንሳይ ምን ጊዜ ወዳቸው። ብራዚልን ወድ ነበረ። ብራዚል ግን ብዙ ተለወጠ፣ በጣም ተለወጠ። ብዙ ተጫዋቾቻቸው እንደምታቅ ሀገራቸው አይኖሩም፣ ውጭ ሀገር ነው የሚኖሩት፣ ውጭ ሀገር ነው የሚጫወቱት። የድርጅት ችግር አለባቸው። ግን ፈረንሳይ በብዙ መንገድ በጣም ተዳብሮ የመጣ ነው። በፍጥነት፣ በችሎታ፣ በድርጅታቸው እና ከባድ ይመስሉኛል በዚህ አመት። እንግዲህ እኔ ደግሞ ላለፉት 30 አመታት ማለትም ኳስ ማየት በቅጡ ከጀመርኩ አንስቶ የእንግሊዝ ብሔራዊ ቡድን ደጋፊ ነኝ። የእንግሊዝ ብሔራዊ ቡድን ይህንን የዘንድሮን የዓለም ዋንጫ ይበላል የሚልም ተስፋ ከተደረገባቸው ቡድኖች አንዱ ነው። ለዋንጫ ይበቃል ይደርሳል የሚል ግምት አለኝ። ሰሞኑን የእንግሊዝ ጠቅላይ ሚኒስትር እና የኖርዌይ ጠቅላይ ሚኒስትር ቱርክ ተገናኝተው ነበረ። ያው ፖለቲካውን ወደ ጎን አድርገው አጠቃላይ ያለውን የዓለም ዋንጫ ድባብ ለማሳየት በሚል ሁለቱም የሀገሮቻቸውን ማለያ ለብሰው ነው በጋራ ቃለ መጠይቅ የሰጡት። 45 years ago, Prime Minister, Norway played England in the qualification, and we won. And the radio commentator said, "Maggie Thatcher, can you hear me? Your boys took a hell of a beating." Yeah, but what you're leaving out of account is that England only won the World Cup under Labour government, 1966. So the time is ours. Wait and see. It will be a great match. Nice to see you. Thank you. ስፖርት ከፖለቲካ ውጪ ለወዳጅነት፣ ለፍቅር፣ ለደስታ ሲሆን የበለጠ ስሜቱ ይጎላ ይሆናል። ኢትዮጵያውያን ደግሞ ብሔራዊ ቡድናቸው በዚህ ደረጃ ለዓለም ዋንጫም ሆነ በትልቅ መድረኮች ላይ መገኘት ባይችልም ደጋፊው ግን በጣም ጥሩ የኳስ አፍቃሪና በተለየ ሁኔታ ስሜቱን የሚገልጽ ህዝብን ያለን። እንግዲህ ያው ዘንድሮ የኢትዮጵያ ህዝብ በጉጉት እየተመለከተው ያለው ውድድር ነው። ለማንኛውም ማን የሚያሸንፍ ይመስሎታል? መጨረሻ ላይ ዋንጫውን ወስደው የ2026 የዓለም ዋንጫ ሻምፒዮን የሚሆነው ብሔራዊ ቡድን የማን ይመስሎታል? ይህንን ለመተንበይ ያስቸግራል። ነገር ግን በፕራክቲስ ስናየው፣ በልምድ ስናየው እና ምናልባትም በጠቅላላ በችሎታው ስናየው ብዙዎቹ ኃይለኛ ተጫዋች የሚባሉት ሁልጊዜ ኳሷን አይነኩም። አንዳንዴ ነው የሚመጡት። አንዳንዴ ሲመጡ ደግሞ ልብ አጥፍተው ጎል አስገብተው ነው የሚመለሱት እና በዛ ነገር ነው እኔ የማየው ይሄንን ፉትቦል ወይንም ደግሞ ሳከር። ምናልባት ፈረንሳይ ይወስዳል ባይነኝ። የሚያስቸግራቸው ቡድን ቢኖር ስፔን ነው። ነገር ግን ስፔን ደግሞ ጉድለት አለበት በዚህ አመት። ፈረንሳይ ይወስዳል ባይነኝ እኔ። ያው በጁላይ 19 የሚጠናቀቅ ይሆናል። ለማንኛውም መልካም የውድድር ዘመን እንዲሆንላቸው ወደኛ ውይይት እንምጣና ቀደም ሲል ያልኳቸውን ርዕሰ ጉዳዮች እናነሳለን። አብይ አህመድ በፓርላማ በቅርቡ ተገኝቶ በርካታ ከኢኮኖሚ ጋር የተያዙ ጉዳዮችን አንስተዋል። በቀላሉ በእናንተ በኢኮኖሚ ባለሙያዎች ብቻ ሳይሆን በተራው ማህበረሰብም ዘንድ ከኢኮኖሚ እውቀት ጋር ብዙም ግንኙነት የሌለው የማህበረሰብ ክፍልም ምን ያህል ሰውየው የውሸት ሪፖርቶችን እያቀረበ እንዳለ አስተያየት እየሰጠ ነው። እንግዲህ ባለፉት 2-3 ቀናት የዘለቀው። ወደዛ ከመሄድ በፊት ግን የአቶ ማሞ ምህረቱን የቀድሞ የብሔራዊ ባንክ ገዢን ከአንድ ወር በፊት የተሰጠ ቃለ መጠይቅ ይመስለኛል ከጊዜው ሁኔታ እንዳየ ነው።
እሱ ቃለ መጠይቅ አሁን ላይ ለምን ትኩረት እንዳገኘ ግራ የሚያጋባ ነው። በተወሰነ ደረጃ የአብይ አህመድን አገዛዝ ኢኮኖሚ አንዳንድ ገጽታዎች ለማንሳት ሞክሯል። ነገር ግን በዚህ ደረጃ ተጸጽቷል፣ ትልልቅ መረጃዎችን አውጥቷል ብሎ ለመግለጽ የሚቸግር ይመስለኛል እኔ እንዳየሁት። ግን እርሶ ቪዲዮን ተመልክተውታልና ምን አዲስ ነገር አለው? ማሞ ምህረቱ የነገረን ነገር አለ አዲስ ነገር? አቶ ማሞ የነገረን አዲስ ነገር የለም። በዚህ ቪዲዮ ላይ የሆነው እኔ እንደሚመስለኝ አንድ የልማት ወይንም ዲቨሎፕመንት ፎረም አለ። ያ የልማት ፎረም እሱን ለማነጋገር ፈልገው ሁለት ሶስት ሰዎች ያነጋገሩበት ሁኔታ ነው። አቶ ማሞ የገለጸው በምን አይነት መንገድ የኢኮኖሚክ ሪፎርሙን እንዳካሄዱ፣ ምን ቅደም ተከተል እንደሰሩ፣ ከዚያም በላይ ደግሞ አስፈላጊ የሆኑ ነገሮችን አስቀድመው ማስቀመጣቸው፣ ለምሳሌ ፕላኑን ከማስቀመጣቸው በፊት የደሞዝ ጭማሪ እናደርጋለን ብለው መናገራቸውን፣ ይሄም ኦፍ ኮርስ ሁኔታውን ለማመቻቸት እንደሆነ የሚያስረዳ ነው። ከዚያም በላይ ደግሞ ምኑ ነው የመጀመሪያ የሚሆነው መቼ ነው ምኑ ነው ከዛ የሚቀጥለው ምኑ ሲኩዌንስ ይባላል። በዚህ ሲኩዌንሱ ላይ ምኑ ይቅደም ምኑ ይከተል የሚለውን በደንብ መርምረን አጥንተን ያስቀመጥነው ነው የሚል ነው። አዲስ ነገር የተናገረው የለም። መሳይ ትንሽ ማብራሪያ ሰጠ ስለ ፕሮጀክቶች ሐዋሳ ያለው በየቦታው የተሰሩት ማኒፋክቸሪንግ ፕሮጀክቶችን ስለነሱ ዓላማቸው ምን እንደነበረና ከውስጥ ሁኔታ ጋራ ያልተገናኙ መሆናቸውን ከመግለጽ ሌላ አዲስ ነገር ምንም ነገር አላየሁበትም። ጥሩ ሰርተናል፣ ጥሩ አድርገናል ለማለት የሞከረበት መድረክ ነው በእኔ አስተሳሰብ። አንድ የተጨመረ ነገር ቢኖር እችል ልበልና አቆማለሁኝ። የኢትዮጵያ ሪዘርቭ ወይንም ደግሞ ተቀማጭ ሀብቷ ወደ በ6 እጥፍ ወደ ላይ ወጥቷል ብሎ ተናግሯል። ጠቅላይ ሚኒስቴሩም ይህንን ፓርላማ ላይ ደግመውታል። ሪዘርቭ ይባላል። ይሄ ሪዘርቭ እንግዲህ ኢምፖርት ከውጭ የሚመጣውን ለመሸፈን የሚያስችል ነው። ኢትዮጵያ ለ3 ሳምንት ያህል ነበራት አንድ ጊዜ እና አደጋ ላይ ነበረ። አሁን ወደ 3 ወር ደርሰዋል ያ ሪዘርቭ እና በዚህ ላይ የሪፎርሙ ውጤት ነው ብሎ ተናግሯል። በዚህ ላይ ያልጨመረው ነገር እዚህ ላይ ኢትዮጵያም ውስጥ የማይነገርበት ጉዳይ ሪዘርቭ ሲባል ኤክስፖርትን ለመሸፈን ብቻ አይደለም። አዲሱ ኢኮኖሚክስ የሚያሳየው የሚጠይቀው ጥሩ ደረጃ ላይ ናችሁ ለማለት ኢምፖርት ወይንም ደግሞ ከውጭ የሚመጣውን ለክፍያ ያላችሁ ገንዘብ መቂ ለ3 ወር በቂ መሆኑን ብቻ ሳይሆን በዛን አመት ለምትከፍሉት ዕዳ የሆነ ወይንም ደግሞ በዛ አመት መክፈል ያለባችሁ ለምሳሌ በ2025 በ2026 በ2027 በዛች አመት ባላችሁበት አመት ለመክፈል የተበደራችሁትን መክፈል ትችላላችሁ ወይ የሚል ጥያቄ የሚጨምር ኢኮኖሚክስ ነው አሁን ያለው እና እንደ ድሮው የኢምፖርት መሸፈኛ ብቻ አይደለምና አሁንም አደጋ ላይ ናቸው። አሁንም ችግር ላይ ናቸው። ለዚህም ደግሞ ችግር ላይ ናቸው ስል መሳይ አሁን በዚህ በሁለት ቀን 15 ጁላይ 15 ላይ 180 ሚሊዮን ብር መክፈል ይኖርባቸዋል ለዩሮ ቦንድ። እንደምታውቀው ብር ነው ዶላር ነው? ዶላር ይቅርታ። ዶላር መክፈል አለባቸው እና ያንን ለመክፈል ችሎታ አላቸው ወይ የምናየው ነው። የመጀመሪያው ፈተና እሱ ነው። በእኔ በኩል ችሎታ ያላቸው ይመስለኛል። ምክንያቱም IMF $480 ለቆላቸዋል። ከዚህም በላይ ደግሞ እንደምታውቀው ጠቅላይ ሚኒስቴሩ ያላደገ ነገር ኢትዮጵያ ውስጥ የለም፣ ሁሉም ነገር አድጓል፣ ሁሉም ነገር እንነጋገርበታለን፣ ሁሉም ነገር አድጓል። ስለዚህ ገንዘብ ይኖረናል ለማለት ፈልገው ነው። በብድሩ ምክንያት የ180
ሚሊዮን ዶላር መከፈል አለበት። ከዚያም በላይ ደግሞ አንዳንድ ጥቃቅን ነገሮች አሉ። ካነሳው ስለ ብድሩና ስለ ስምምነቱ አጭር ቃላቶች ማለት እፈልጋለሁና ለመጨረሻ ጊዜ አስፈላጊ ከሆነ ወደዛው ልትመራ ትችላለህ መሳይ። አቶ ማሞ ምህረቱ ጋር ልቆይ ፕሮፌሰር ተሾመ፣ ምክንያቱም በተለያዩ ሚዲያዎች ህብረተሰቡን ትኩረት እንዲስቡ ተደርገው አንዳንድ ቃላት እየተነቀሱ ወጥተዋል። በተወሰነ ደረጃ እኔም እንደው ሙሉ በሙሉ የሚጣል አይደለም። በተለይ ደግሞ በኢህአዴግ ጊዜ አንዳንድ ቁጥሮችን ወይም ደግሞ አንዳንድ ስኬቶችን በማንሳት አቶ ማሞ ምህረቱ በተለይም በዚህ በፓርኮች በኢንዱስትሪያል ፓርኮች ረገድ በግሽበት ረገድ የሆነ የተሻለ ቁመና እንደነበረ በኋላ በ8 ዓመት ጊዜ አብይ አህመድ ወደ ስልጣን ሲመጣ የተፈጠረው ነገር ግን ብዙ ነገሮች እያሽቆለቆሉ የመጡበትና አስከፊ ነገሮች እንዳሉ የገለጹበት ሁኔታ ነው ያለውና ከኢህአዴግ የመጣው ነገር እየወረደ እየቀነሰ በብልጽግና ዘመን ነገሮች የተበላሹ ተደርጎ ሰው ጋር መልእክቱ እንዲደርስ ነው። ምናልባት በዛ ደረጃ የሚገለጽ ነገር ነው አቶ ማሞ ምህረቱ ያነሱት። አብይ አህመድ አሁን ሰሞኑን የኢህአዴግ ቁጥሮች ሲጋለጡ የሚል የቴሌቪዥን ዲስኩር እያሰማ ነው። በኢህአዴግ ጊዜ የነበረው ሁሉ ትክክል ያልሆነ ወይም ደግሞ ቁጥሩ የተጋነነ አድርጎ ለማሳየት በሱ ዘመን ግን ነገሮች ወደ ልካቸው የመጡ ቁጥሮችም መሬት ላይ ያለውን የሚናገሩ አድርጎ ለመግለጽ የሄደበት ርቀትም አለ። ምናልባት ለአቶ ማሞ ምህረቱ ይሄ አገላለጽ ምላሽ እየተሰጠ ነው። የኢህአዴግ ዘመን ቁጥሮች፣ የኢህአዴግ ዘመን አንዳንድ ስኬቶች የተሻሉ ነበር የሚል መልእክት ነው ህዝቡ ጋር እንዲደርስ የተፈለገው። እንደዛ አይነት ነበረው የአቶ ማሞ ምህረቱ ቃለ መጠይቅ ላይ ስለዛ ጉዳይ ተናግሯል። ሲናገርም ምናልባትም እነኚህ ፕሮጀክቶች ኢንዱስትሪያል ፓርኮች መልካም ዓላማ ነበራቸው። በኢህአዴግ ጊዜ የነበረው የሚሰጠው ማስረጃና የሚቀርበው ቁጥሮች ምናልባት ያሁኑ ከሚደረገው የበለጠ ጠቃሚነት እንዳለው በአማካኝነት ነው የተናገረው። አሁን ማንኛውም የሚሰጠውን ቁጥር ወይንም ማስረጃ በብዙ ለመጠቀም ወይንም ደግሞ በጥሩ መልክ ለመጠቀም እየሞከርን ነው እየተሰራ ነው ማለቱ ራሱ ትንሽ ችግር እንዳለበት የሚያሳይ ነው። ዋናው ዓላማው ግን የሱ ዋና ዓላማ ምን አይነት ስራ እንደተሰራ በምን አይነት መንገድ እንደሰሩ ከውጪም ሆነ ከውስጥ የነበሩ ሰዎች እንዴት እንደተመረጡ የሚያስረዳ የልማትን መንገድ ወደፊት ለመክፈትና ለሌሎች ለማሳየት የሞከረበት መድረክ ነው ብዬ ነው ያየሁት መሳይ። ከአንዱ መንግስት ወደ ሌላ መንግስት እሱ አሁን ከመንግስት ውስጥ ውጪ ነው ያለው ይመስለኛል። ምናልባትም በአፍሪካ ባንክ ጋር የሚሰራው ወይንም ሊቀጠር ነው የሚባል ወሬ ነበረ ካሁን በፊት። ለዚህም ለመዘጋጀትና ምናልባትም በልማት በተገናኘ ከአፍሪካ ባንክ ጋር ከልማት ጋር በተገናኘ የሱን ሞያ ለማጽደቅና ወደፊት ለማስፋፋት የተደረገ ጥረት ይመስለኛል። እኔ አንዳንድ ነገሮች እንደዚህ ዝም ብለው አይሆኑም መሳይ እንደምታውቀው እና በዛ መልክ የተዘጋጀ ንግግር ነው ወይንም ደግሞ ቃለ ምልልስ ነው ያደረገው። ፕሮፌሰር ተሾመ አሁንም እዛው የማሞ ምህረቱ ጋር ለመቆየት ያለው ተጸጽቷል። ማሞ ምህረቱ በተፈጠረው እንግዲህ ያው ለኢኮኖሚ ባለሙያዎች ብቻ ሳይሆን የኢትዮጵያ ሕዝብ በተግባር ያየው ነው። የአብይ አህመድ አገዛዝ ይዞለት የመጣው በረከት ሳይሆን መቅሰፍት ነው፣ መከራ ነው። በኑሮም በአጠቃላይ በሰላሙም በደህንነቱም በህልውናው ላይ አደጋ ይዘው የመጣ ስርዓት ነው። በዚህ ስርዓት ውስጥ በማንኛውም መንገድ ተሳትፎ ያላቸው በኃላፊነትም በተለያየ ወሳኝ የስልጣን ደረጃ ላይ የነበሩ ሰዎች ነገ ከነገ ወዲያ መጠየቅ አለባቸው። ለዚህ ነው አሁን ሰሞኑን ተጸጽቻለሁ አለ። እንግዲህ ጸጸት ሲሰማው አላየንም በዚህ ቃለ መጠይቁ ላይ። ግን እንደው በነበረበት ዘመን አሁን ይሄ ማክሮ ኢኮኖሚክ በዋናነት እሱ ያለበት ውሳኔ ተወስኖ ነው የኢትዮጵያ ህዝብ በአሁን ሰዓት በከፍተኛ ስቃይ ውስጥ እንዲገባ የተደረገው ኢኮኖሚ ማሻሻያ ተብሎ የመጣው በአስገዳጅ ሁኔታ የመጣው እሱም እዛ ላይ ገልጸዋል። የትግራይ ጦርነት ያንን ነገር እንድንቀበል አድርጎናል የሚልም ነገር አንስቷልና እንደው ነገ ከነገ ወዲያ የሚጠየቅበት በስልጣን ዘመኑ ባደረገው ነገር በኃላፊነት የሚወቀስበት ነገር የለውም። በኃላፊነት
እና በፖሊሲ ቾይሱ ወይንም ደግሞ ፖሊሲውን በመምረጡ የመረጠው ፖሊሲ ሊያስወቅሰው ይገባል ይሆናልም ወደፊት የሚታይ ነው። በእኔ አስተሳሰብ መሳይ አንድ ባለሙያ የራሱ የፖሊሲ ችግር የፖሊሲ ምርጫ ዓላማ የለውም ሊኖርም አይችልም። አለቃው አድርግ የሚለውን ነው የሚያደርገውና የሰውዬ ያንን ያደረገ ነው የሚመስለኝ። ምናልባትም ካለው ትምህርትና ካለው ዝግጅት አንስቶ ምክር ሰጥቶ ሊሆን ይችላልና ምክሩን ስላልተቀበሉትም ሊሆን ይችላልና ብዙ ምክንያታዊ ነገሮች ሊኖሩ ይችላሉ። ጦርነቱ ግን ብዙ ችግር እንዳመጣ ኢንፍሌሽን ወይንም ደግሞ የዋጋ ንረት ብዙ ችግር በኢትዮጵያ ውስጥ እንዳደረገ ወይንም ደግሞ እንዳመጣ ከዚያም በላይ ደግሞ ህብረተሰቡ በልዩ ልዩ መንገድ በልዩ ልዩ ሁኔታዎች ውስጥ የተጎዳ አድርጎ የወሰደው ነው የመሰለኝ። እኔ ባነጋገሩ ራሱ ላይ ጠቁሞ ይሄንን ስተት አድርገናል ይሄንን አድርገናል የሚል ነገር አልተሰማኝም። ይሁን እንጂ ጸጸትም አልተሰማኝም። የሚለው ግን የፖሊሲ ምርጫው ራሱ ብዙ ነገሮችን ካደረግን በኋላ ሌሎችንም ደግሞ እንዲከተሉ ወይንም ደግሞ እንዲቀበሉት ካደረግን በኋላ የመጣ ነው እና በኔ አረዳድ ለማለት የፈለገው ከየት ተነስተን ወዴት ሄድን በምን አይነት መንገድ አደረግነው ለማለት ብቻ የሞከረ ይመስለኛልና ሰዎቹም ጥያቄውን የጠየቁት እንዳንተ ብዙ ዕውቀት ያላቸው ብዙ የተረዱት ሳይሆኑ ለጥቅማቸው ወይንም ደግሞ ለነበራቸው ፕሮግራም ይረዳል ብለው ያሉትን ምሳሌ የሆነ እንደ ምሳሌ ለማቅረብ የሞከሩትን ነገር ነው የጠየቁት እንጂ ብዙ ምን ስህተት ተደርጓል የሚለውን ውስጥ የገቡበት አልመሰለኝም ወይንም አልገቡበትም እና በዛ መልክ ነው ማየው። የሪዘርቭን ጉዳይ ቅድም እንዳልኩት ከፍ ባለ መንገድ ሪፎርሙን ያመጣው የሚለው ላይ ጥያቄ ይመለስበት። ምክንያቱም ይሄ ወደፊት የሚታይ ነገር ነውና ሪዘርቭ ቅድም እንደገለጽኩት ለ3 ወር በቂ ቢሆንም እዳ ለመክፈል ደግሞ ይቻላል ወይ? በዛ ላይ ኢምፖርት ከውጭ የሚመጣ ዕቃ ለመክፈል ብቻ ሳይሆን ሪዘርቭ ለሚመጣበት ችግሮችና ለሚመጡት በዛ አመት ላይ ለሚሆኑ ወይንም ደግሞ መከፈል ላለባቸው መክፈል ትችላለህ የሚለውን ወደፊትም እየሄድን እናየዋለን። እንግዲህ ፕሮፌሰር ተሾመ ወደ አብይ አህመድ ጉዳይ እንምጣ። አብይ አህመድ ማክሰኞ ዕለት ባቀረበው የምክር ቤት ሪፖርት ላይ ኢኮኖሚ ነክ በሆኑ ጉዳዮች ላይ እናተኮር፣ የፖለቲካው ሌሎች ነገሮችን ከተለያዩ ባለሙያዎች ጋር አንስተናል። ምን ተረዱ? እንደው አጠቃላይ በኢኮኖሚ ዙሪያ ያመጣውን እንደው ጥቅል እንመልከተውና በአንዳንዶቹ ላይ በተናጠል እናያለን። እንደው በአጠቃላይ የኢኮኖሚን በተመለከተ የሀገሪቱን እድገት የኢኮኖሚ እንቅስቃሴዎቹን አስመልክቶ አብይ አህመድ ያቀረበውን ሪፖርት እንዴት ታዘቡት? ሪፖርቱ በኢኮኖሚ ውስጥ ሌላ ነገር ጣል ቢያደርግም በኢኮኖሚ ውስጥ በጠቅላይ ሚኒስቴሩ እይታ ያላደገ ነገር የለም። ግብርና አድጓል፣ ቱሪዝም አድጓል፣ የሰርቪስ አቀራረብ አድጓል ብለው ብዙ ቁጥሮችን ለጥፈዋል። በየቦታው 7 8 12 ምናምን እያሉ ብዙ ጨምረው አስቀምጠዋል። በኔ እይታ እንደ ጀነራል እንደ አጠቃላይ ነገሩን ሳይው በልዩ ልዩ ነገሮች ከመግባቴ ውጪ አንድ ነገር የተማርኩት አለ ከዚህ ከፓርላማው አቀራረብ። አንዱ ትንሽ ጸጸት እንዳለ ሰምቻለሁ እኔ በኔ በኩል ማስረጃም አለኝ ይሄንን ለማለት። ሁለተኛ ትምህርት የተማሩ ይመስለኛል። ጠቅላይ ሚኒስቴሩ ትምህርት የተማረ ይመስለኛል። ትምህርቱም የመጣው ይቅርታ ይደረግልኝና በአንተ በኔ ሌሎች ሁሉ ከሚናገሩና ከሚያቀርቡ ከሌሎች ጋራ ከምታደርገው ግንኙነት ገለጻ ከሚሰጡት የመጣ ትምህርት ይመስለኛል። እኔ
ኦኬ እነኚህ ሁሉ ነገሮች እየተባሉ እንዳውም እነኛ ኢኮኖሚስቶች ዝም በሉ ሲሉ መልሱን ለኛ መስጠታቸው ለውጭ ላለ ነው ወይም ኢትዮጵያ ውስጥ ላሉ ኢኮኖሚስቶች መልስ መስጠታቸው ይመስለኛል ሰው ትምህርት ያለበት ይመስለኛል ከዚያም በላይ ግን ብዙ ነገሮች እንዳልተሰሩ ብዙ ነገሮች ችግር እንዳሉ ተቀምጠዋል በዚህ ማስረጃ ባቀረቡት ላይ ለምሳሌ እንበል ክልሎች የራሳቸውን ገቢ ማምጣት ወይንም ደግሞ ማቅረብ አልቻሉም የሚለው አንድ ችግር ነበር ብዙ ጊዜም ተነጋግረንበታል ይሄ ፌደራሊዝም የሚባለው ጉዳይ ክልሎችን ጥገኛ ነው እንጂ ያደረጋቸው ራሳቸው ስራ እንዲሰሩ ያደረገበት ነገር የለም እየተባለ ሲነገር ቆይቷል ከዚያም በላይ ደግሞ የዋጋ ንረት ከፍተኛ ነው የዋጋ ንረት ብዙ ችግር አምጥቷል ከዛም በላይ ደግሞ አንተም እኔም ስንለው የቀረብነው በዚህ ሪፎርሙ የሚጎዱት ድሆች ናቸው ስንል ከርመን አሁን ድሆችና ሀብታሞች ብዙ ተለያይተዋል መባሉ በፓርላማ ፊት እኔ ትምህርት የተማሩበት ወይንም ደግሞ ጸጸት እንዳለ የሚያሳይ ይመስለኛል የተጸጸቱ ይመስለኛል ይሄ ይሁን አይሁን አላቅም ነገር ግን ይሄንን ባሉበት አፋቸው ደግሞ ኢትዮጵያውያኖችን መከፋፈል ጀምረዋል በዚሁ በኢኮኖሚው ሆነ በፖለቲካው መከፋፈል ጀምረዋል ለሱም ማስረጃ የምሰጠው 40% የኢትዮጵያ በከዘራ የሚሄድ የማይረባ ጥቅም የሌለው ለኢኮኖሚ እንደዚህ ይባላል ጥቅም የሌለው 60% ደግሞ ለሃጫም ብለው አስቀምጠዋል ይሄ በጣም የሚያሳዝን ለአንድ ኢትዮጵያ ኢኮኖሚን ለመገንባት ለሚፈልግ መሪ ህዝቡን በዚህ አይነት መንገድ መከፋፈልና እንደተለመደው የፖለቲካ ጥቅም ለማግኘት የሚደረግ ሁኔታ በጣም የሚያሳዝን ሆኖ አግኝቻለሁ በሱ ብቻ አይደለም የሚከፋፈለው በሃይማኖትም ለመከፋፈል ኢትዮጵያ ውስጥ የሌለ ነገር አምጥተው ኢትዮጵያ ውስጥ በታሪካችን ብዙ የሃይማኖት ችግር አለ ሲባል ከየት እንደመጣ አላቅም ይሄም ደግሞ ለመከፋፈል የተደረገ የተንኮል ስራ መሆኑ ከኢኮኖሚው በላይ ሆኖ አግኝቻለሁኝ እና በእርዳታ ይሄ መጣ በንግድ ይሄን ያላገኘን የሚለው ቁጥሩን በምንም አይነት መንገድ እኔ እያንዳንዱን ወስጄ መሳይ እኔም አንተም ልንመልሳቸው አንችልም ምክንያቱም ቁጥሩ ከየት እንደመጣ አናቅም መረጃው ከየት እንደተሰበሰበ አናቅም እኔና አንድ ኢትዮጵያ ውስጥ ያለ ኢኮኖሚስት አሁን ስንለዋወጥ ነበር በዚህ ጉዳይ ላይ በምንም አይነት መንገድ መሳይ በምንም አይነት መንገድ ጠቅላይ ሚኒስቴሩ ያሉት እውነት ነው ለማለት አንችልም ምክንያቱም አይነ ስውር ስዕል እንደመሳል ያህል ነው ያለ መረጃ መሄድ በአይነ ስውር ስዕል ለመሳል ያስቸግረዋል ለማየት ስለማይችል ማለት ነው የኢትዮጵያም ኢኮኖሚ በእንደዛ ፕላንድ የሆነ በእንደዛ አይነት ፖሊሲ የተቀረጸ ስለሆነ ቁጥሩ ከየት እንደመጣ በምን አይነት ማስረጃ ወይንም ደግሞ ሁኔታ እንደተሰበሰበ ስለማናቅ ልክ እንደ ፓርላማው አንድ ሶስት ሰዎች አጨብጭበው ነበር ታስታውስ እንደሆነ ፓርላማው ላይ ኢትዮጵያ 10.2 ታድጋለች ሲባል በእድገት ላይ ብቻ መሆን የለበትም መሳይ ቁጥሩ የሚሰጠው ቁጥር ወይንም ደግሞ ለኢትዮጵያ ህዝብ የሚቀርበው አደገ ብቻ አይደለም ምክንያቱም ያ የፖለቲካ ስራ ነው እንጂ የኢኮኖሚ ስራ አይደለም አደገ አዲሱ የኢኮኖሚ ስራ አዲሱ የኢኮኖሚክስ ህግ ባይለዋወጥም የኢኮኖሚክስ ህጎች አንድ 10 ናቸው እነሱ አይለዋወጡም በምንም አይነት ዘዴው ግን ይለዋወጣል እና አዲሱ ኢኮኖሚክስ ማደግን አይደለም የሚመለከተው አሁን ምናልባት ይሄንን ለህዝብ ማሰራጨታችን ጠቃሚ ይመስለኛል it's not bigger it's better ነው የአዲሱ ኢኮኖሚክስ better ሲባል ምንድነው ከልማት ወይንም ከእድገት ሁሉም ሲካፈል ነው የሚቋደሰው በሙሉ ደሃውም ሀብታሙም ሲሆኑ ነው በደሃና በሀብታም መካከል ትልቅ ሀይቅ እየሰራ
ኢኮኖሚ ያደገ ማለት ዋጋ የለውም። ያ የድሮ አስተሳሰብ ነው፣ የቆየ አስተሳሰብ ነው። እኛ ሽማግሌ ስለሆንን ወይንም ደግሞ ብዙ ኤክስፒሪየንስ ስላለን ሁሉንም ነገር አይተነዋል፣ የዳሰስነውም ነገር ነው እና ምናልባትም አዲሱ ኢኮኖሚክሱን ቢከተሉ ጠቃሚ ያለው ይመስለኛል። አደገ ብቻ ዋጋ ስለሌለው ለማለት ፈልጌ ነው መሳይ። እንደው ፕሮፌሰር ተሾመ ወደ ሌሎቹ ዝርዝር የኢኮኖሚ ጉዳዮች አብይ ካነሳቸው ወደዛ ከማለፌ በፊት አሁን እኛ ሽማግሌዎች ሲሉት ትዝ ስላለኝ ነው። አብይ አህመድ ከናንተ ሽማግሌዎች ምክር ልንጠይቅ እንችላለን እንጂ በፖሊሲ ማውጣትም ሆነ በስልጣን ላይ ፈጽሞ እንዳታስቡ የሚል አነጋገር በጣም ያስደነግጣል። እውነት የርሶን አስተያየት አላቅም። አሁን በስተርጅና ብዙ አስፈላጊ አይደለም። የኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶችን ለምክር እንጂ ለፖሊሲ አመንጨት አትፈልግም። እውነቴን ነው፣ ምክር ብቻ ነው። ምክንያቱም ዓለም ተገለባብጣለችና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሆነ አልፎ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው፣ ማክበር ጥሩ ነው፣ ሲታመሙ ማሳከም ጥሩ ነው፣ ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔና ከኔ በላይ ያላችሁም እርማችሁን አውጡ፣ ጊዜው እያለፈ ነው። በዚህ ደረጃ ሽማግሌዎች በእድሜ በሰል ያሉ ዋጥ ያርጉ እድሜያቸው የገፋ ሰዎች ከመምከር ያለፈ በፖሊሲ ማውጣትም ሆነ በኃላፊነት ደረጃ በፍጹም ሊጠቅሙ አይችሉም ብሎ ድምዳሜ ሰጥቶ የተናገረበት የፓርላማ ንግግሩ ምንድነው ማለት እንችላለን? እንደ አንድ አስተሳሰብ አመለካከት ወይስ ዝም ብሎ ብልግና ዋልጌነት ነው ብለን ልንወስድ እንችላለን? እንደነዚህ አይነት ሰዎችን ፈጽሞ አቅም የሌላቸው ከመማከር ያለፈ ሚና እንዳይሰጣቸው በአብይ አህመድ በኩል እንዲህ በፓርላማ የተነገረበትን ሁኔታ እንዴት ተመለከቱት? ጤናማነት ነው? ጤናማነት አይመስለኝም። ይሄ ባለፈው ፕሮግራማችን ላይ እንዳልኩት የተንኮል ስራ ነው፣ የተንኮለኛ አስተሳሰብ ነው። እንደዚህ አይነት አስተሳሰብ ህዝብን ስትከፋፍል ነው። እየከፋፈልክ ነው ያለው በሽማግሌና ወይ ማቹር በሆነ ሽማግሌ ስንል ማቹሪቲ ያለውና ገና በሚያድገው መካከል እንትን እየፈጠርክ ነው፣ ሀይቅና ባህር እየፈጠርክ ነው። ይሄ የተለመደ ነገር ነው በፖለቲከኞች። በእኛ ሀገር ደግሞ እየበዛ ሄደ። በቅርቡ የጻፍኩት ጽሁፍ ነበረ፣ ምናልባት አይተው ይሆናል። የአብይ አገዛዝ ምን አይነት አገዛዝ እንደሆነ አንዱ ለሳምንት ሆነው ካሰራጨሁት እና በመከፋፈል ላይ የተቀመጠ ሰውን በልዩ ልዩ ካቴጎሪ በማስቀመጥ አድቫንቴጅ ለማግኘት አንዱን ከአንዱ ጋር በማጋጨት ለመጠቀም የሚፈልግ አይነት አገዛዝ ነው እና በዛ መልክ ነው ያንን ያየሁት። ፈረንጆች ምን ይላሉ መሰለህ? ወጣቱ ህጉን ሊያውቅ ይችላል፣ ሽማግሌው ግን ህጉ በምን አይነት መንገድ እንደማይሰራ ያውቃል ይላል። ሁኔታው አንድን ወገን በሁለት በሶስት እየከፋፈልክ ለመቆየት ወይንም ደግሞ ስልጣን ላይ ለመቆየት የታሰበ ይመስለኛል እንጂ በኢኮኖሚ ውስጥ በማንኛውም ኢኮኖሚ ወጣትም ሽማግሌም የሚያበረክተው ብዙ ነገር አለ። ሽማግሌም የሚሰራው ስራ አለ። ዕውቀቱ ያለው ሽማግሌዎች ጋር ነው መሳይ። ዕውቀቱ ያለው ሽማግሌዎች ጋር ነው። ጉልበቱ ያለው ወጣቶች ጋር ነው። ያንን ማጣመር ይኖርብሃል። ጥሩ መሪ ያንን ማጣመር እንዲኖርበት እንዲችል ማድረግ አለበት ከመከፋፈል ይልቅ። ይሄ ነው እንግዲህ እኔ የሰማሁት በዛ አስተያየት ላይ። ፕሮፌሰር ተሾመ እንግዲህ ወደ ዝርዝር ጉዳዮቹ እንምጣ። ካነሳቸው ጉዳዮች አንዱ ለምሳሌ የ27ቱን ዓመት እኛ በአንድ ዓመት አሳካ ነው። ይህንንም ውጭ ንግድ አንጻር ነው የውጭ ገቢ በአንድ ዓመት ውስጥ አሳካ ነው የሚል ነገር አንስተዋል። ከ1984 እስከ 2000 ዓመተ ምህረት 17 ዓመት ኢትዮጵያን የሚያክል ሀገር ኤክስፖርት ያደረገው 11 ቢሊዮን ነው። የ17 ዓመቱን በአንድ ዓመት ማምጣት እድገት ካልሆነ ታዲያ ምን እድገት ይሆናል? ከ84 እስከ 2000 ያለ የኢትዮጵያ ኤክስፖርት ብትደምሩት 11 ቢሊዮን ዶላር። 17 ዓመት ሙሉ ኢትዮጵያ ኤክስፖርት ያደረገችውን ዘንድሮ በአንድ ዓመት አመጣ ነው። ይሄ
የግለሰቦች ድል አይደለም፣ የመላ ኢትዮጵያውያን ድል ነው። ትልቅ ድል ነው። ይሄ ሊሆን ይችላል መሳይ። እኔ እናንተ ብንቃረንም በዚህ ጉዳይ እንቃረናለን እንጂ ይሄ ሊሆን ይችላል። ለምንድን ነው ሊሆን የሚችለው መሳይ? እኔ አንድ ወረቀት ለመጻፍ አሁን በፊት 6 ወር 7 ወር ይፈጅብኝ ነበር። አንድ ወረቀት ለመጻፍ አሁን 2 ሳምንት 3 ሳምንት ቢበዛ የማጽፈውን ነገር ሐሳቤን ካወቅኩኝ ማለት ነው። አንድ ቦታ ለመድረስ ተነስተው ለመሄድ አሁን ቀላል ነው። በአውሮፕላን መሄድ ትችላለህ፣ በአውቶቡስ መሄድ ትችላለህ። በበቅሎ መሄድ የለብህም፣ ወይንም ደግሞ በአሮጌ መኪና መሄድ የለብህም። ተለዋውጧል ለማለት ፈልጌ ነው። ከዚያም በላይ የትምህርቱም ነገር ተለዋውጧል። የትምህርቱ ነገር በአጭር ጊዜ ውስጥ ብዙ ሰዎች ዲግሪ አገኘን ይላሉ ወይንም አገኘን ይላሉ። ምሳሌውን እሰጣለሁ። አሁን ትንሽ ሌላ ነገር ልጨምርና እዚህ በሶስተኛ መንገድ ቴክኖሎጂው ተለውጧል። የአሰራር ቴክኖሎጂ ተለውጧል። መንገድ እስኪሰራ መጠበቅ የለብህም። አሁን መንገድ አለ። አውሮፕላን ከአንድ ቦታ ለመሄድ መጠበቅ የለብህም፣ ሞልቷል እንደፈለገ። ስለዚህ ያለ ማለት የፈለግኩት የማምረቻ ሁኔታ በትምህርትም ሆነ በቁሳቁስም ሆነ በማንኛውም እየተፋጠነ ሄዷል። በጣም እየተፋጠነ ሄዷል። ይሄ ባይሆን ይገርመን ነበረ። የቴክኖሎጂ ጥቅም ምንድነው ያሰኘን ነበረ። በትምህርት በኩል ምሳሌ ልስጥህ። ብዙ ጊዜ ይፈጅ የነበረው እንደኔ አይነቱ 21 22 ዓመት በሙሉ በትምህርት ጊዜውን ያሳልፍና ፒኤችዲ ያገኛል። ግማሹ ደግሞ 21 22 የሚፈጅበትን ፒኤችዲ በ7 ዓመት ብቻ ያገኘዋል። እንደዚህ አይነት በየቦታው እናያለን። በየቦታው ምሳሌ አለ። ይሄን ጠቅላይ ሚኒስቴሩ እንደሚባለው በ7 ዓመት ነው በኋላ ነው ፒኤችዲ አገኙ የሚባለው። ከዚያም በኋላ ደግሞ በየቦታው ሌሎችም አሉ እንዲሁ በየቦታው የሚያጋብሱ ወረቀት እየተሰጣቸው የሚገቡ አሉ። ይሄንን ለማለት የፈለኩበት ምክንያት ምንድነው? የዓለም የአቀራረብ የማምረት ዘዴዎች በጣም ስለተለዋወጡ ነው። ለምን ሁሉም ሀገር በፊት የተሰራውን እንደገና መድገም የለበትም። በፊት የተሰራውን ዘሎ ነው የሚሄደው። ሊፕ ፍሮጊንግ ይባላል። እና ዘሎ ነው የሚሄደው። ዘሎ ይሄድና ምክንያቱም ያ ዕውቀት ያ አሰራር ስላለ በሌሎችም ስለተሰራ ያንን እርምጃ መውሰድ የለበትም። ያንን ስቴፕ መድገም የለበትም። ስለዚህ ነው ኢትዮጵያ ውስጥ በ27 ዓመት ያልሆነው የሆነውን ይሆን የነበረውን በአንድ ዓመት አደረግነው ለማለት የቻሉበት። በዛው መጠን ደግሞ በተቃራኒው ትላንት የተደረገ ትላንት የሆነ አሁን የሌለ ለምሳሌ ትላንት በኢህአዴግ ዘመን አንጻራዊ በሆነ መልኩ ሰላም ነበረ። ማንንም ከመቀሌ እስከ ሞያሌ በሰላማዊ መንገድ ተንቀሳቅሶ ነግዶ ለሀገሪቱ ኢኮኖሚ የሆነች ጠብ ያለ ነገር ያስገኝ ነበር። አሁን ይሄ የለም፣ ተዘግቷል። ሀገሪቱ ያለችበት የጦርነት ሁኔታ፣ ሀገሪቱ የገባችባቸው ዘርፈ ብዙ ነገሮች እንደ አቅሟና እንደ ሁኔታዋ እንዳታመርትና እንዳታድግ አድርጓታል። ቴክኖሎጂና አሁን ያሏቸው ነገሮች እንደሚያግዙ ሁሉ በዚህ በኩል ደግሞ የሚጎትቱ ነገሮች በአብይ አህመድ ዘመን መጥተዋል። ስለዚህ መልካም ነገሩ ብቻ ሳይሆን ከትላንትና መጥፎ ነገሮችንም አብይ አህመድ ወደ ሀገሪቱ ጋብዞ አምጥቷልና እነዚህ ነገሮች በእንቅፋትነት በደንቃራነት የሀገሪቱን ኢኮኖሚ በመጎተትና ወደ ኋላ በማስቀረት አሉታዊ ተጽዕኖ ሊኖራቸው አይችልም። አዎ ትክክል። ይሄ የሚያመለክተው ያ አባባል በ10 ዓመት የሚሆን የነበረውን በአንድ ዓመት አደረግነው የሚለው አባባል እኔም አንተም ሌሎችም ሶሲዮሎጂስትም ሆኑ ፖለቲካል ሳይንቲስት፣ ጂኦግራፈር፣ ኢንጂነሮች፣ ቄሶች ሁሉ ይሉት የነበረው ትክክል ነው ማለት ነው። ኢትዮጵያ መስራት የምትችለው ነገር ነበረ፣ ግን በደንብ አልሰራችውም የሚል የሚያሳይ ነው፣ የሚያስተምር ነው። ሁኔታው የሚገልጽ ነው። ከዚያም በላይ ደግሞ መሳይ በ10 ዓመት የፈጀ የነበረውን በ2 ዓመት መስራት ካልቻል ምንድነው ዋጋው? ምንድነው ወደፊት መሄድ ማለት? ፕሮግሬስ ማለት ምንድነው? ፕሮግሬስ የለም ማለት ነው። ፕሮዳክቲቪቲ ወይንም ደግሞ ምርተኛነት
የለም ማለት ነው። ምንም ወደፊት የሚወስደን ነገር አልነበረም ማለት ነው። እና ይሄ የሚያስደንቅ አይደለም ለማለት ፈልጌ ነው። የሚያስደንቅ አይደለም። የሚያስደንቀው ነገር ይልቅ በ27 ዓመት 1.5 ትሪሊዮን ተሰብስቦ ነበር በ27 ዓመት። እኛ ግን በአንድ ዓመት 1.1 ትሪሊዮን ገቢ ሰብስበናል የሚሉት የሚገርም ነው። የት ሄደ ያ ገንዘብ የሚያሰኝ ነው። ማን ነበር የሚወስደው? ማን ነበር የሚለቅመው? ማን ነበር ኪሱ የሚከተው ብሎ የሚያሳይ ነው እንጂ የኢኮኖሚው ሁኔታ በደንብ እንዳልተዋቀረ በመጥፎ መንገድ ላይ እንደነበረ የሚያሳይ ነገር ነው እንጂ እልል የሚያሰኝ ነገር አይደለም ለማለት ፈልጌ ነው።